ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያው ተማስፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ ሰኔ 8 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት ለመልካም አባቶችና ልጆቻቸውን እንደ አባት ጭምር ሆነው ለሚያሳድጉ ሁሉ መልካም አባቶች ቀን እያል ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ሄሊኮፕተር ተመቶ መውደቅ፣ ኢትዮጵያና አሜሪካ ጉዞ ግከላው፣ የአማራ ፋኖ ብሔራዊ ኃይል የተጠናከረ ወታደራዊ እርምጃ፣ የካልጋሪው ተቃውሞ፣ የጤና ባለሙያዎች ንቅናቄ ውሳኔ፣ ሜዳሊያ ስረዛው፣ እስራኤልና ኢራን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። ፋኖ ሄሊኮፕተር መጥቶ በጎርጎራ መጣሉ ታውቋል። ያገዛዙ የሲቪልና ወታደራዊ ባለስልጣናት ውስጡ እንደነበሩ ተገምቷል። የፋኖ ጥቃት በአብይ አገዛዝ ላይ ያደረገ ያለው ወታደራዊ እርምጃ እያደገ መምጣቱ ማሳያ ነው ተብሏል። የአብይ አገዛዝ በአማራ ህዝብ ላይ ጦርነት ካወጀ በኋላ በተደጋጋሚ ሰላማዊ ሰዎችን ጭምር በድሮንና በከባድ መሳሪያ እያጠቃ ጦርነቱን ለመቀጠል ያለውን ፍላጎት ዛሬም እየቀጠለ ቢሆንም ዛሬ በጎንደር ጎርጎራ ያገዛዙ ስልጣን አስጠባቂ ወታደራዊና የሲቪል አመራሮች የተጫኑበት ሄሊኮፕተር ለተመሳሳይ ድራማ በአካባቢው ሲንቀሳቀስ በፋኖ ሄሊኮፕተሩ ተመቶ መውደቁን የሚጠቅሱ መረጃዎች መውጣት ጀምረዋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በፈጸመው ልዩ ወታደራዊ ኦፕሬሽን ጎርጎራ ላይ ባገዛዙ ሄሊኮፕተር ላይ በተሰነዘረው ጥቃት ሄሊኮፕተሩ መከስከሱ የተገለጸ ሲሆን እስካሁን ምን ያህል እንደሞቱና እንደቆሰሉ ማረጋገጥ ባይቻልም ሄሊኮፕተሩ መከስከሱን ተከትሎ ብዙዎቹ ሊተርፉ አይችሉም የሚል ግምት እንዳላቸው ታውቋል። ጎንደር ላይ ከፍተኛ ውጊያ ማምሻውን እየተደረገ ሲሆን አዘዞ የሚገኘው ያገዛዙ ስልጣን አስጠባቂ ጦር ወታደራዊ ካምፕ አካባቢ ከፍተኛ ውጊያ ፋኖ እያካሄደ ሲሆን ያገዛዙ ስልጣን አስጠባቂ ወታደሮች በተለያዩ አቅጣጫዎች በውር ድንብር እየተኮሱ መሆኑ ታውቋል። ዲን አፍሪካ የተባለው ማህበራዊ ገጽም ያገዛዙ ከፍተኛ የፌዴራልና የክልል አመራሮች የያዘችው ሄሊኮፕተር ጎርጎራ ላይ በፋኖ ተመታ መውደቋን ዘግበዋል። በጎንደር ጎርጎራ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ሎጅ ሰራለው በሚል የሚያደርገው እንቅስቃሴ ለማየትና የተለመደ የፖለቲካ ድራማቸውን ለመስራት ወደዛው የተንቀሳቀሱት ያገዛዙ ወታደራዊና የሲቪል ባለስልጣናት መሆናቸውን የሚጠቅሱ መረጃዎች እየወጡ ነው። በሄሊኮፕተሩ ላይ እስካሁን የተሳፈሩት ባለስልጣናት ማንነት ለማወቅ ያልተቻለ ቢሆንም አንዳንዶች ግምታቸውን የተለያዩ የአገዛዙ ባለስልጣናትና ወታደራዊ አመራሮችን ስም እየጠቀሱ መግለጽ ጀምረዋል። በሄሊኮፕተሩ ውስጥ ከ27 በላይ የአገዛዙ የሲቪልና ወታደራዊ ባለስልጣናት እንዳሉ የሚጠቅሱ መረጃዎች እየወጡ ሲሆን የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የወሰደው እርምጃ በፋኖ ወታደራዊ እንቅስቃሴ አንድ ምርታ ማሳየቱን አገዛዙ ከባድ መሳሪያን ሽፋን በማድረግ በአማራ ህዝብ ላይ የሚፈጽመውን ጭፍጨፋ ተከትሎ ፋኖ ህዝቡን ለመከላከል አቅሙን እያጠናከረ መምጣቱ ማሳያ ነው ተብሏል። ይበንዲ እንዳለ ያገዛዙ ባለስልጣናት ዛሬ በጎንደር ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ጉብኝት ያደረጉ ሲሆን ጉብኝቱን ካደረጉት መካከል ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ፣ አገኘሁ ተሻገርና ሌሎችም የሚገኙበት ሲሆን ፕሬዝዳንቱ ከዚህ ቀደም በጎንደር ያጼ ፋሲል ቤተመንግስት እድሳትን ተከትሎ ጊዜው አሁን ነው እንጠቀምበት ማለት አማራን ለመከፋፈልና ለአብይ አገዛዝ ድጋፍ ለማድረግ መሞከራቸውን ተከትሎ ሲያስተቻቸው የነበረ ሲሆን እድሳቱን መረቁት የተባለውን ቤተመንግስት ዛሬም አዲስ ጎብኝተዋል። ወደ ጎርጎራ ከተጓዙት ባለስልጣናት መካከል ፕሬዝዳንቱን ጨምሮ እናገኘው ተሻገርና ተመስገን ጥሩነህና ዳንኤል ክብረት ይገኙበት አይገኙበት ማወቅ ያልተቻለ ቢሆንም ዛሬ በጎንደር ዩኒቨርሲቲና በፋሲል ቤተመንግስት ከተገኙት ባለስልጣናት መካከል በሄሊኮፕተሯ ምን ያህል ወደ ጎርጎራ ተጉዘዋል የሚለውን ለጊዜው ማረጋገጥ አልቻልንም። የአሜሪካ አስተዳደር ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳም ሊጥል መሆኑን ተገለጸ። ዋሽንግተን ፖስት ጋዜጣም የውስጥ ማስታወሻዎችን ዋቢ አድርጎ እንደዘገበው የአሜሪካ ውጭ ጉዳይ መስሪያ ቤት ኢትዮጵያን፣ ግብጽን፣ ናይጄሪያን፣ ጅቡቲን፣ ጋናን፣ ማሊን፣ ሴኔጋልን፣ ካሜሩን ጨምሮ 25 የአፍሪካ ሀገራትን በአጠቃላይ በ36 ሀገራት ላይ በቀጣዩ 2 ወራት ውስጥ የጉዞ ክልከላ ሙሉ በሙሉ ወይም በከፊል ሊጥል ይችላል የሚል ቅድመ ማስጠንቀቂያ ተጥሎባቸዋልም ብሏል። የአሜሪካ ውጭ ጉዳይ መስሪያ ቤትም ካስቀመጣቸው መስፈርቶች ወይም ግምገማዎች መካከል አንዳንዶቹ አገራት ማዕከላዊነቱንና ታማኝነቱን የጠበቀ የማንነት መታወቂያ ለዜጎቻቸው አይሰጡም፣ አንዳንዶቹ አገራት መንግስታዊ ማጭበርበር ይታይባቸዋል፣ አሊያም ዜጎቻቸው በአሜሪካ ውስጥ መኖር ከሚፈቀድላቸው ጊዜ በላይ በህገወጥ መንገድ ይኖራሉ ብሏል። ይኸው የአሜሪካ ውጭ ጉዳይ መስሪያ ቤት ረቂቅ ሰነድ እንደገመገመው አንዳንድ አገራትም ጸረ አሜሪካና ጸረ አይሁዳዊ አቋም ያላቸው ግለሰቦችን በጥንቃቄም ሳይበጥሩ የዜግነት ካርድም ይሰጧቸዋል። አንዳንድ አገራትም ከአሜሪካ የሚባረሩ
ሲባረሩ የሌላኛው አገር ወይም ሶስተኛ አገር ዜጎችን መቀበል ይጠበቅባቸዋልም ይላል። የአሜሪካ አስተዳደር ኤርትራን፣ ሶማሊያን፣ ቶጎን ጨምሮ በ12 የአፍሪካ አገራት ላይ ካለፈው ሰኔ ወይም ከፈረንጆቹ ጁን 9 2025 ጀምሮ ለ3 ወራት የሚጸና በሌሎች 6 አገራት ላይም በከፊል እገዳ መጣሉ ይታወሳል። ይህን ውሳኔ ተከትሎ የዲሞክራቲክ ፓርቲ ህግ አርቃቂዎች እርምጃው አግላይ በተለይ ደግሞ የአፍሪካ አገራት ላይ ማተኮሩ በእጅጉ ከፋፋይ በማለትም ማጣጣላቸው የአሜሪካ አስተዳደር ግን ቅድሚያ ለአሜሪካ ብሔራዊ ጥቅምና ደህንነትም ይሰጣል፣ ወደ አሜሪካ የመግቢያ እገዳው እንዳስፈላጊነቱ ይቀጥላል፣ ይቀነሳል፣ ሌሎችም አገራትም ሊካተቱ ይችላል ማለቱ አይዘነጋም። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቢትወደድ መንገሻ አትኪም 5ኛው ክፍለ ጦርና 3ኛው አገው ምድር ክፍለ ጦርና 1ኛው ክፍለ ጦር ስር ያሉ ብርጌዶች በተለያዩ ግንባሮች የወሰዷቸውን ወታደራዊ እርምጃ ተከትሎ በጠላት ላይ ድል መቀዳጀቱን አስታውቋል። ዛሬም ያገዛዙ ወታደሮች ፋኖን መቀላቀላቸው ቀጥለዋል። የአማራ ብሔራዊ ኃይል በጎጃም ቀጠና ቢትወደድ መንገሻ አትኪም 5ኛው ክፍለ ጦር የወርቅ አባይ ብርጌድ እሁዲት ዙሪያ አንበር ከተማና ላሊበላ ከተማ ላይ ጠላት ላይ ከፍተኛ ድል መቀዳጀታቸውን ገልጿል። 7 ቀን 2017 ዓ.ም የምድር ድሮን የቀትር እሳት የተባሉት ነበልባሎቹ ወርቅ አባይ ብርጌድ ላሊበላ ጉምዞች ሰፈር የአገዛዙ ስልጣን አስጠባቂ ኃይል ላይ በሰነዘሩት ጥቃት ከጠዋቱ 2 ሰዓት ጀምሮ እስከ ምሽት 3 ሰዓት ከ40 ድረስ ከፍተኛ ውጊያ ማድረጋቸውና ድል መቀዳጀታቸውን አስታውቋል። በዚህም በርከት ያለ የጠላት ኃይል ሙትና ቁስለኛ መሆኑን ዛሬ ሰኔ 8 ቀን 2017 የአፋብኃ ከጎጃም ቀጠና ባወጣው መግለጫ ጠቅሷል። በሌላ ግንባር 3ኛው አገው ምድር ክፍለ ጦር ኬላ አካባቢ የነበረ የጠላት ኃይል ላይ ወሰደውን እርምጃ ተከትሎ መደምሰሱን አስታውቋል። ጎጃም አገው ምድር 3ኛ ክፍለ ጦር ስራ አለቃ ኤፍሬም አጥናፉ ብርጌድ በጠላት ላይ ወሰዱትን ድንገተኛ የደፈጣ ጥቃት ተከትሎ ብዛት ያለው አብይ አህመድ ስልጣን አስጠባቂ ጦር በወጣበት መቅረቱን ገልጸዋል። ከአዲስ ቅዳም ከተማ ወደ ዳንግላ ከተማ ከሚወስደው መስመር መካከል አሸዋ ቀበሌ አካባቢ ኬላ ዘርግቶ ኃላፊ አግዳሚውን እየዘረፈ ከሚተዳደረው የአሸባሪው ብልጽግና ታጣቂ ቡድን ላይ በተወሰደው በዚህ ድንገተኛ የደፈጣ ጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱንም መግለጫው ጠቅሷል። ኦፕሬሽኑ ከምሽቱ 11 ሰዓት ተኩል እስከ ምሽት 12 ሰዓት ድረስ ለ30 ደቂቃ የቆየ ውጤታማ የደፈጣ ኦፕሬሽን ሲሆን በዚህ የ30 ደቂቃ ኦፕሬሽኑ 8 የአሸባሪው ጸረ አማራ ቡድን ታጣቂዎች ሲደመሰሱ ከ6 በላይ መቁሰላቸውን ከአዲስ ቅዳም ከተማ ተንቀሳቅሶ በደመነፍስ የተኮሰው የጠላት ኃይል በተሽከርካሪ ተጭኖ በደረሰው ተጨማሪ ኃይል ቁስለኞችን ሰብስበው መሄዱና 8ቱ የተደመሰሱትን በጅምላ ለመቅበር ሲሯሯጡ እንደነበር ጠቅሷል። በዚሁ ቀጠና 1ኛው ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድም ልዩ ኦፕሬሽን ማካሄዱን የጠቀሰው መግለጫ የኮሎኔል ታደሰ ሙሉነ ብርጌድ በዛሬው ዕለት ሰኔ 8 ቀን 2017 ዳጊ ካምፕ ላይ ተወርውሮ በመግባት ንስሮቹ ጊዮን ሻለቃ ጠላት ያርሶ አደር መሳሪያ ያስወርዳሉ በማለት በገጠር የተንቀሳቀሰ ሲሆን በተደራጀ መረጃ ተከታትለው በተጠና መንገድ ለብዙ ወራት ይዘውት የቆዩትን ምሽግ ሰብረው በመግባት በርካታ የሆኑ የዝናብ ልብሶችን መማረክ የቻሉ ሲሆን ለረጅም ወራት ካምፕ አድርገው ቆይተውበት የነበረውን ቦታ በማውደም ቁሳዊ ጉዳት በጠላት ላይ በማድረስ የጠላትን እቅድ በማክሸፍ ውጤታማ መሆናቸው ተገልጿል። ጠላት እየፈራረሰና ለፋኖ እጅ መስጠቱ መቀጠሉን የጠቀሰው የዛሬው መግለጫ የቀኝ አዝማች ስሜነ ደስታ ብርጌድ ምት መቋቋም ያቃታቸው 10 ባንዳ ሚሊሻ አባላት መሳሪያቸውን ጥለው ወደ በረሃ መሸሻቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አገው ምድር ክፍለ ጦር የቀኝ አዝማች ስሜነ ደስታ ብርጌድ አገዛዙ አለኝ የሚለውን 50 አለቃ ይበልጣልን በመደምሰስ የደመሰሰ ሲሆን ሌሎች ባንዳ ሚሊሻዎችም እርምጃውን ተከትሎ ከፍተኛ ድንጋጤ ላይ መውደቃቸውን ጠቅሷል። ዛሬ ሌሊት 10 ባንዳ ሚሊሻዎች መሳሪያቸውን ጥለው ወደ በረሃ እየተሰደዱ ሲሆን 5ቱ ከምርክታ 5ቱ ከኮሶበር መጥፋታቸው ተረጋግጧል። በሌላ ግንባር ያገዛዙ ስልጣን አስጠባቂ ወታደሮች ቀኝ ጌታ ወፍታዬ ንጉሴ 6ኛውን ክፍለ ጦር በላይ ዘለቀ ብርጌድ መቀላቀላቸው ተገልጿል። የምርኮኛው ብርሃኑ ጁላ የሚመራው አብይ ስልጣን አስጠባቂ ሰራዊት ወጣቶችን እያፈነ ወደ ማሰልጠኛ ቢያስገባም እንዳሰበው እንዳልሆነለት ይሄው መግለጫ ጠቅሷል። በዚህም አገዛዙ አፍሶ ያመጣቸውን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ወደ ቤተሰቦቻቸው የሸኛቸው ከአዲስ አበባይን ጀማል የሐረርጌ ጨሮ አካባቢ የመጣ የኦሮሞ ተወላጅ አራርሶ ከማል ኢብሮ ከሐረርጌ ጨሮ በተመሳሳይ መጣ ኡስማን አህመድ መሐመዶ የሐረርጌ ጨሮ ቀነኒሳ ሁሴን አቡ ከሐረርጌ ጨሮ ከኦሮሚያ ክልል የመጡ ሲሆን እነሱና ሌሎችንም ወደ ቤተሰቦቻቸው በፍላጎታቸው መሰረት ፋኖ መሸኘቱን አስታውቋል። በሌላ በኩል ያገዛዙ አገልጋይ የነበረ ሚሊሻ በሱ ፍቃድ ታሪኩ እስከ ሙሉ ትጥቁ ስቦ ማስከዳትን ተግባራዊ በማድረግ ወደ በላይ ዘለቀ ብርጌድ መቀላቀሉም ተጠቅሷል። በተመሳሳይ በዛሬው ዕለት ሰዴ ከተማ ተደብቆ ከሚገኙ
የተሰኘው ገዳይና ዘራፊ ኃይል በመክዳት ወደ መዝገበ ጮቄ ብርጌድ የተቀላቀሉት ቱሳ ከሊል የተባለ የ72ኛ ክፍለ ጦር 4ኛ ሻለቃ ዲሽቃ ምድብተኛ የነበረ የአብይን ስልጣን ለማስጠበቅ አልሞትም በማለት ፋኖን ከነሙሉ ትጥቁ 4 ካዝና 120 ጥይትና አንድ ጥቁር ክላሽ በመያዝ መቀላቀሉ ተገልጿል። ይበንዲ እንዳለ ፋኖ ነጻ ባወጣቸው አካባቢዎች ላይ ያካሄደ ያለው ህዝባዊ ስብሰባ አጠናክሮ መቀጠሉን ዛሬ ሰኔ 8 ቀን 2017 የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ባወጣው በዚሁ መግለጫ ጠቅሷል። የአሜሪካ መንግስት ለኢትዮጵያን በሚያደርገው ድጋፍ ኩራት ቢሰማኝም ኢትዮጵያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻቹላቸው ይገባል ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም አሳሰቡ። አምባሳደር ማሲንጋም በሰኔ 5 2017 ዓ.ም በኤምባሲያቸው በሰጡት መግለጫ ከፍተኛ የሰብአዊ እርዳታ የምታቀርበው አሜሪካ እንደመወከሌ እርዳታ በአሜሪካውያን ሆነ በኢትዮጵያን እይታም ዘላቂ መፍትሄ አይደለም ብለዋል። የትግራይ ክልልን ጨምሮ በሌሎችም የኢትዮጵያ አካባቢዎችም ተፈናቃዮችን ወደ ቀያቸው መመለስም አለባቸው ያሉት አምባሳደር ማሲንጋ ነገር ግን መሬት ላይ አስቻይ ሁኔታዎችም ተፈጥረው ከአሜሪካም ከሌሎች ድጋፍ አቅራቢ አገሮች ጋር ነፃ መሆን እንዳለባቸውም ተናግረዋል። የአሜሪካ ዓለም አቀፍ ተራድኦ ድርጅት በእንግሊዝኛው ምህጻረ ቃል USAID ለእርዳታ ለልማት ስራዎችም ለተለያዩ አገሮችም ሲያቀርብ የነበረው ድጋፍና የሰው ኃይል በፕሬዝዳንት ዶናልድ ትራምፕ ታግዶ በአሜሪካ የውጭ ጉዳይ መስሪያ ቤትም ስር እንዲወድቅ ከተደረገ ወራት ያስቆጠረም ሲሆን USAID ጉዳይ በመጪው ሐምሌ ወር ውሳኔ የሚያገኝ እንደሆነም የገለጹት አምባሳደር ማሲንጋም በመጪው ሐምሌ 1 2025 የአውሮፓ አቆጣጠር ድጋፉን ያቆማል የሚል አንድምታም አለመኖሩን ጠቅሰዋል። በመጪው የአውሮፓውያኑ አዲስ ዓመት ማለትም በ2026 በአሜሪካ ህግ መንግስት መሰረት ኮንግረስ ድጋፉን እንዴት ለማከናወን እንደሚችል በሚሰባሰብበት መንገድም ይወስናልም ብለዋል። ድጋፉ ሙሉ በሙሉ ይሰረዛል ብዬ አላስብም ያሉት ዲፕሎማቱም ነገር ግን ወደፊት ለመራመድ የተለያዩ አማራጮችም መመልከቻም ጊዜ አሁን ነው ሲሉም ተናግረዋል። አምባሳደሩ 89 በመቶ የሚሆነው ቀደም ሲል ተደርድሎ የነበረው ለሰብአዊ እርዳታ አቅርቦት የሚውለው ድጋፍም አሁንም መቀጠሉን ጠቁመው በግብርናው በጤና ዘርፍም የተወሰኑ በጀት እንደሚኖርም ተናግረዋል። ከዚህ ቀደም ለልማትና ለሰብአዊ አገልግሎት ይውል ከነበረው አጠቃላይ ገንዘብ 77 በመቶ የሚሆነው አሁንም አለ ያሉት አምባሳደር ማሲንጋ ነገር ግን ይህንን ድጋፍም እንዴት ማስተዳደር ለምን ያህል የሰው ኃይል ማስቀጠል እንደሚቻል ግምገማና የለውጥም ስራ እየተሰራ ነው ብለዋል። ግጭቶችን አስመልክተው በሰጡት ማብራሪያ በአማራ በኦሮሚያና በሌሎችም አካባቢዎች ያሉ ግጭቶችም እስካልቆሙ ድረስም ኢትዮጵያን የሚፈልጉትን ሰላምና መረጋጋት ማምጣትን ከባድ ነው ብለዋል። በአማራ ህዝብ ላይ የሚፈጸመውን ጭፍጨፋ በመቃወም በካናዳ ካልጋሪ ተቃውሞ ሰልፍ ተካሄደ። የጂ7 ሀገራት ስብሰባን መሰረት አድርጎ የተካሄደው ተቃውሞ ላይ ዓለም አቀፉ ማህበረሰብ በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ በዝምታ እንዳይመለከት ጥሪ አድርገዋል። ጦርነት እንዲቆምና በአማራ ህዝብ ላይ ጭፍጨፋ ያደረገው አብይ አህመድ ለፍርድ እንዲቀርብ ጥሪ አቀረቡ። የአማራ ማህበር በካልጋሪ ያስተባበረው የተቃውሞ ሰልፍ ዛሬ በካናዳ ካልጋሪ የተካሄደ ሲሆን በአማራ ህዝብ ላይ የሚፈጸመውን ጭፍጨፋ ተቃውመዋል። በአማራ ማንነታቸው ሳቢያ የታሰሩ የፖለቲካ እስረኞች እንዲፈቱ፣ የጤና ባለሙያዎች ላይ እየተፈጸመ ያለው የአፈና እርምጃን በመቃወም ዓለም አቀፉ ማህበረሰብ በአብይ አገዛዝ በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ ትኩረት ሰጥቶ እንዲከታተልና ጦርነቱ እንዲያበቃ አብይ አህመድ ከስልጣን ሊወርድ ይገባል በማለት ድምጻቸውን አሰምተዋል። አቶ ደመቀ አሰፋ የአማራ ማህበር በካልጋሪ አመራርና ከሰልፉ አስተባባሪዎች አንዱ ከሰልፉ ላይ አግኝተን አስተያየታቸውን ጠይቀናል። ጤና ይስጥልን አቶ ደመቀ አሰፋ ዛሬ በካልጋሪ የሚገኙ የአማራ ብሔር ተወላጆችና ሌሎችም ኢትዮጵያን በአማራ ህዝብ ላይ የሚደረገውን ጭፍጨፋ በመቃወም የተቃውሞ ሰልፍ እያካሄዱ ነው። የተቃውሞ ሰልፉን ያስተባበረው የአማራ ማህበር በካልጋሪ አመራሮች መካከል አቶ ደመቀ አሰፋ አሁን መስመር ላይ ይገኛሉ። ጤና ይስጥልን አቶ ደመቀ፣ ዛሬ በካልጋሪ ያደረጋችሁት ያለው ሰልፍ ዋና ጥያቄ ምንድነው? ከሰልፉ ቦታ ነው ማናግሮትና ያለው ሁኔታ ምን ይመስላል? ያለው ሁኔታ እንግዲህ ህዝቡ በቁጭት ተነሳስቶ በአማራ ላይ በሚደረገው በድሮን በሚደበደበው እንዲሁም ደግሞ ከብቶችን በማረድና ህዝብን በመግደል በሚጨፈጭፈው አብይ አህመድ ላይ ለጂ7 በካልጋሪ ከተማ በተገኙት የዓለም መሪዎች ያለውን ችግር ለማስተላለፍ እዚህ ተገኝተናል። ከስብሰባ ቦታ ምን ያህል እንግዲህ የጂ7 የዓለም ሀያላን ሀገራት የሚገኙበት ስብሰባ ነውና ከስብሰባ ቦታ ምን ያህል ርቀት አላችሁ? ሁለተኛ ጥያቄያችሁን በዚህ ወቅት ለማሰማት ነው ወይስ በደብዳቤ መልክ የምታቀርቧቸው ጥያቄዎች ይኖራሉ? በደብዳቤ መልክ አዘጋጅተናል። ሁለተኛም ደግሞ ሰልፉ
የሚገኘው ባንፍ አካባቢ ስለሆነ አሁን እኛ የምንገኘው ከ100 ኪሎ ሜትር ርቀት ላይ ነው። በካልጋሪ ሲቲ ሆል ስለሆነ ብዙ ጋዜጠኞች የዓለም ጋዜጠኞችና የዓለም ህዝቦች ባሉበት ቦታ ላይ ችግራችንንና ስቃያችንን እየነገርን ነው ያለነው። እነሱ በግልጽ በካሜራ ያዩናል፣ ግን ከስብሰባው ርቀት አለው። ባንፍና ካልጋሪ ቦታው ከ100 ኪሎ ሜትር ርቀት በላይ ነው ያለው። ነገር ግን ኢንተርናሽናል ካሜራ ፊት ለፊት ላይ ነው ያለነው። በቦታው ሌሎችም ጋዜጠኞች ያሉ፣ የካናዳም ሌሎችም ጋዜጠኞች ያሉ ማለት ነው። በዓለም ላይ ያሉ ጋዜጠኞች ሲቢሲ፣ ግሎባል ኒውስ፣ ሲቢሲ የተለያዩ ጋዜጠኞች በሙሉ አሉ። በሙሉ በዓለም ላይ የሚገኙት ጋዜጠኞች በሙሉ እዚህ እየቀዱ ነው፣ እያስተላለፉ ነው የሚገኙት። ኢንተርቪውም እያደረጉ ነው። ከልብ አመሰግናለሁ። እንግዲህ በሰልፉ ላይ ያነሳችኋቸው ዋና ጥያቄዎች የአማራ የዘር ጭፍጨፋ ይቁም፣ የታሰሩ የፖለቲካ እስረኞች ይፈቱና የመሳሰሉ ጥያቄዎች አሉ። በተለይ እንግዲህ በተደጋጋሚ ውጭ ያለው አማራ ሌላውም ኢትዮጵያዊ በጋራ ሆኖ ድምጹን እየተገደለ ላለው ወገን እንዲያሰማ የሚል ጥሪ ይቀርባል። ከዛ ጥረት መካከል ነው እናንተና እንደው በዚህ አጋጣሚ የምታስተላልፉት መልእክት አለ ወይ? በዚህ አጋጣሚ ላይ በህዝቦቻችን፣ ዶክተሮቻችን፣ ሐኪሞቻችን ያለምንም ገንዘብ ያለምንም በረሃብ እየተሰቃዩ የደሞዝ ጥያቄ በጠየቁት እነሱ ላይ ያለው ስቃይ ህዝባችን ሕክምና አጥቶ እየተሰቃየ ባለው ላይ እሱንም በማንሳት እንደገናም ደግሞ ንጹሃን የፓርላማ አባላት እንደ ክርስቲያን ታደለ፣ ዮሐንስ ባያለው የተለያዩ ዶክተር ዮሐንስ መስከረም አበራ እህቶቻችን ወንድሞቻችን በእስር ላይ እየተሰቃዩ አሉ። ስለሆነ እነሱንም ለነሱንም እየጨውንና እየተናገርን ያለንበት ቦታ ነው ያለነው። ከልብ አመሰግናለሁ አቶ ደመቀ አሰፋ የአማራ ማህበር በካልጋሪ አመራሮች አንዱ። እንግዲህ ዛሬ በጂ7 አገራት በካናዳ የሚያደርጉትን ስብሰባ መሰረት አድርገው በካልጋሪ መዘጋጃ ቤት ፊት ለፊት እየተካሄደ ያለ ተቃውሞ ነው። ተቃውሞን ተከትሎ እንግዲህ ዘገባ እናቀርባለን። ለሰጡን ማብራሪያ ከልብ እናመሰግናለን። በጣም አመሰግናለሁ። ሀብታም ሁሌም ከኛ ጋር ነውና እናመሰግናለን። አሜን። እግዚአብሔር ይስጥልኝ። We support Fano. We support Fano. Abiy must go. Abiy must go. Protect Amhara lives. Amhara lives. Break the silence. Break the silence. End the genocide. End the genocide. Ethiopian government is killing its own people. Its own people. We demand justice. We demand justice for innocent kids. For innocent kids. For innocent mothers. For innocent mothers. የአማራ ፋኖ ብሔራዊ ኃይል ዛሬ በወሎ ቤተ አማራ ቀጠና ያደረጋቸውን ወታደራዊ እንቅስቃሴዎች ተከትሎ አርበኛ 50 አለቃ አደም አሊ ለአማራ ሕዝብ ሲል በክብር መስዋዕቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ዛሬ ሰኔ 8 ቀን 2017 ዓ.ም ባወጣው መግለጫ አርበኛ 50 አለቃ አደም አሊ በዛሬው ዕለት የህይወት መስዋዕትነት ለአማራ ሕዝብ ሲል መክፈሉን በህይወት ዘመኑ የፈጸማቸው ጀብዶች ከግምት በማስገባት የዛሬው ክስተት ልደት እንጂ ሞት እንዳልሆነ በማመን ጭምር ነው ሲል በዚሁ መግለጫ አስታውቋል። በሰሜኑ ጦርነት ወቅት ወጣቱን በማደራጀትና በመምራት ታሪክ የሰራው ይህ ጀግና በፋኖ ትግል ውስጥም የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና ወታደራዊ ኢንዶክትሪኔሽን መምሪያ ኃላፊና የንጉስ ሚካኤል አሊ ክፍለ ጦር አዛዥ የሆነው አርበኛ 50 አለቃ አደም አሊ በቅጥል ስሙ አባናደው በመታገልና በማታገል ላይ ከፍተኛ አስተዋጽኦ ማድረጉን መግለጫው ጠቅሷል። ለአማራ ህዝብ ህልውና መረጋገጥ ሲል ለአመታት በጽናት ቆሞ የታገለና ያታገለ ግንባር ቀደም ጀግና መስዋዕቱን የጠቀሰ ይሄው መግለጫ ከደሴ ከተማ በስተምዕራብ ባለው ቀጠና ማለትም በለጋምቦ መሃል ሳይንት መካነ ሰላም ከለላ አማራ ሳይንት ወግዲና አካባቢው ይንቀሳቀስ የነበረው የፋኖ ኃይልን ከሌሎች ጓዶቹ ጋር በመምራት መራር ተጋድሎ ሲያደርግ መቆየቱን አርበኛ 50 አለቃ አደም አሊ የሰሜን ምስራቅ 801ኛ ኮር በርካታ ሰራዊት አድማ ብተናና ፖሊስና ሚሊሻ ላለፉት 2 ዓመታት በጽናትና በጀግንነት በመፋለም እልቆቢስ የጠላት ኃይልን የደመሰሰ ታላቅ ጀግና እንደነበር አስታውሷል። ሁለተኛ አማራ ለሆነም አትግደሉኝ ያለችው ህፃን የጭንቅ ድምጽ እያስታወሰና በየቦታው የሚገደሉን አማራ ደም ለማፈስ በማሰብ ጠመንጃ ያነሳው አርበኛ 50 አለቃ አደም አሊ ከሰሜኑ ጦርነት ወዲህ በተጀመረው የፋኖ ትግል ሂደት አይደፈር የተባለውን በመድፈር በተደጋጋሚ ፊልም የሚመስሉ ጀብዶችን በመፈጸም ታላቅ ገድል ያለው ጀግና እንደነበር ማስታውሷል። ለአብነት ያህል በምዕራብ ወሎ ቀጠና ለጋምቦ ወረዳ ውስጥ በገነቴ ግንባር የሰሜን እዝ 801ኛ ኮር 45ኛ ክፍለ ጦር ሰራዊት ተሽከርካሪዎችን በማጋየት ተደጋጋሚ ድል የተቀዳጀ ደፋር ጀግና እንደነበር አስታውሷል። 45ኛ ክፍለ ጦር በነ ኮሎኔል ብርሃኑ እየተመራ አርበኛውን ለመደምሰስ ለጋምቦ ገብቶ ሲንቀሳቀስ ጀግናው አርበኛ አሊ አደም አባናደውና ሰራዊቱ በጠላት ላይ ያደረሱትን ከፍተኛ ሰብአዊና ቁሳዊ ኪሳራ ተከትሎ ለጋምቦ ወረዳ ከሚገኙ 3 ከተሞች አንዱ የሆነችው ጊምባ ከተማ ውስጥ 45ኛው ክፍለ ጦር ካምፕ የሆነውን መካነ ኢየሱስ ግቢ ጀርባ የጅምላ መቃብር በመቆፈር በርካታ ኃይሉን ጠላት ለመቅረብ የተገደደበት እርምጃ እንደነበር አስታውሷል። የጠላት ኃይልን
በየጊዜው ለግዳጅ ሲወጣ የራሱን አስክሬን ጭኖ የሚመለሰው በጦር ጠበብቱ በአርበኛ አደም አሊ የውጊያ ፍልስፍናና ብቃት እንደነበር ይኸው መግለጫ አውስቷል። አርበኛ አደም አሊ ወግዲ ወረዳ ጎንጂ ቀጠና ውስጥ በሽርጥ ቦምብ ታቅፎ ወደ አገዛዙ ስልጣን አስጠባቂ ሰራዊት ምሽግ በመጠጋት አስፈሪውን የጎለሌ ምሽግ መስበር የቻለው ይደፋር አርበኛ በጨለማ ጭምር ባትሪ እያበራ በድፍረት ተስቦ ጠላትን በመጠጋት በቦምብ ጭምር ያጠቃ የነበረ በቦምብ ውርወራ ወደር የለሽ የተባለው አርበኛ አደም አሊ ከለላ ወረዳ ዋርጃ ተብሎ የሚጠራ ቀጠና ውስጥ ጠላት ከበባ የፈጸመበት ቢሆንም በጀግነት ከበባ ሰብሮ በርካታ ጠላት ደምሶ መውጣቱንም ጭምር መግለጫው አስታውሷል። በአማራ ሳይንት ወረዳ በለጡማ ግንባር በመካነ ሰላም በኩል ደግሞ ሙዲለላ ታዳጊ ከተማ ላይ እንዲሁም በከለላ ወረዳ ውስጥ በደገርና ወርቄ ቀጠናዎች የጠላትን አከርካሪ የሰበረ የጥምር ኃይሉ መቅሰፍት ሆኖ በተግባር ተጋድሎውን ያረጋገጠ እንደነበር ይኸው መግለጫ አስታውሷል። በተለያዩ ግንባሮች የተለያዩ ምሽጎችን በመስበር በጠላት ላይ ከፍተኛ ኪሳራ በማድረስ በአንድ አድማ ብተናዎችን በመደምሰስ ጭምር ከፍተኛ ተጋድሎ ያደረገው ጀግና በዚህ መራር የትግል ሂደት መሃል ድንገት ብናጣውም ድል ያለ መስዋዕትነት ጦርነት ያለ ተኩስ አይሳካም። ዋናው ቁም ነገር የሱን ፈለግ ተከትሎ ጀግንነቱን ማስቀጥሎ ዓላማውን ማሳካት ስለሆነ እኛ የትግል ጓዶቹና የስጋ ወንድሞቹ ለዚህ ሁሌም እንደታጠቅን በጽናት እንቆማለን፣ ጦርነቱን በድል እናጠናቅቃለን በማለት ድርጅቱ ለወዳጅ ዘመድና ለመላው ሰራዊት መጽናናትን ሰብርን እንደሚመኝ ጠቅሶ ታጋይ ይሰዋል፣ ትግል ይቀጥላል፣ ድላችን በተባበረ ክንዳችን በማለት የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ዛሬ ሰኔ 8 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የብር ሬዲዮ ዝግጅት ክፍል ለወገኖቹ ሲል ከፍተኛ መስዋዕትነት የከፈለው በአርበኛ አደም አሊ አባናዶ ሞት የተሰማንን ሐዘን እየገለጽን ለወገኖቹና ለጓዶቹ መጽናናት እንመኛለን። ካለፈው አርብ ጀምሮ የቀጠለው የእስራኤልና የኢራን ግጭትም እየተባባሰም ይገኛል። ዛሬ እሁድ በሁለቱም ወገኖች የተፈጸሙ ጥቃቶችና የደረሱ ጉዳቶችን በተመለከተም የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። እስራኤል በኢራን ውስጥ የሚገኙ ኢላማዎችን መምታቷን የቀጠለች ሲሆን የእስራኤል የመከላከያ ኃይል እንዳለው በዛሬው ዕለት 250 ወታደራዊ ኢላማዎችን መምታቱን ገልጿል። የኢራን የመገናኛ ብዙሃን እንደዘገቡት እስከ ቅዳሜ እኩለ ቀን ድረስ 128 ሰዎችም ሲገደሉ 900 የሚደርሱም መጎዳታቸውን ገልጿል። ኢራን ሌሊቱን በእስራኤል ላይ የሚሳኤል ጥቃቶችን የፈጸመች ሲሆን በዚህም 6 ሰዎችም ከቴልአቪቭ በስተደቡብ በምትገኘው ባትያም በምትባል ቦታ እንዲሁም 4 በሰሜናዊቷም ታምራ ከተማ ውስጥ በአጠቃላይ 10 ሰዎች መገደላቸው ተዘግቧል። ከ100 በላይ ሰዎችም መቁሰላቸው የእስራኤል ባለስልጣናትም አስታውቀዋል። ዛሬ እሁድ ከሰዓት በኋላም ከፍተኛ ቁጥር ያላቸው ሚሳኤሎች ወደ እስራኤል በማስወንጨፍ ጥቃት ኢራን የሰነዘረች ሲሆን የእስራኤል ጦር ሰራዊት እንደዚሁ አብዛኞቹ ሚሳኤሎች የከሸፉ ሲሆን ጉዳትም አለመድረሱን የወጡ ዘገባዎችም ይገልጻሉ። የእስራኤል መከላከያ ሰራዊት ኢራናውያን ከወታደራዊ ካምፖችም አቅራቢያ ለቀው እንዲወጡ ማስጠንቀቁን ተከትሎ በርካታ የቴህራን ነዋሪዎች ከተሞቻቸውን እየለቀቁ እየወጡ መሆናቸውን በተንቀሳቃሽ ምስሎች የተደገፉ ዜናዎችም እየገለጹ ይገኛሉ። የኢትዮጵያ የጤና ባለሙያዎች ንቅናቄ ማስጠንቀቂያ አውጥቷል። ህዝቡ በጤናው ዘርፍ ያሉትን ቀውሶች ተከትሎ አገዛዙ ለቀጣዩ ዓመት ጭምር በቂ በጀት አለመመደቡና የጤና ባለሙያዎችን ጥያቄ አለመመለሱ በዘለቄታው ከፍተኛ ጉዳት እንደሚያመጣ አስጠንቅቀዋል። ትግሉ እንዳለቀ አድርገው ሐሰተኛ መረጃ የሚያሰራጩ ትግሉ የሚያልቀው 12 ጥያቄዎቻችን ሲመለሱ ነው ማለት የንቅናቄው አመራሮች ይፋ አድርገዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ 12 ጥያቄዎችን በማቅረብ የኑሮ ሁኔታውን ተከትሎ የሚከፈላቸው ደሞዝና አሁን የአገሪቱ ኢኮኖሚ የደረሰበትን ውድቀት ተከትሎ በ9,000 ብር አንድ ስፔሻሊስት ዶክተር ቤተሰብ ማስተዳደር እንደማይችል ልጆቹን ትምህርት ቤት መላክ በየደረጃው ያሉ የጤና ባለሙያዎች የሚከፈላቸው አነስተኛ ገንዘብን ተከትሎ መኖር አልቻልንም በሚል ያቀረቡት የዳቦ ጥያቄ በአገዛዙ እብሪት ሳቢያ ዛሬም ተቀባይነት ያላገኘ ሲሆን ከደሞዝ ጥያቄው በተጨማሪ የህዝቡና የነሱም የጤና ሁኔታ እንደሚያሳስባቸውና የጤና ስርዓቱ እንዲሻሻል የጤና ሽፋን እንዲያገኙ ጭምር ጥያቄ ያቀረቡ ቢሆንም ዛሬም በይፋ ምላሽ አልተሰጣቸውም። ይህንን ተከትሎ አንዳንዶች እንቅስቃሴው እንዳበቃና እንደተገታ አድርገው ሐሰተኛ መረጃ እያሰራጩ መሆኑን የንቅናቄው አራማጆች ዛሬ በማህበራዊ ሚዲያቸው ገልጸዋል። በማወቅም ሆነ ባለማወቅ ንቅናቄው ያለ ፍሬ እንዳለቀ በማስመሰል መረጃ የምታጋሩ እንቅስቃሴው የሚያበቃው 12ቱ ጥያቄዎቻችን ሲመለሱ ብቻ ነው በማለት ጥሪ አቅርበዋል። በብዙ ምዕራፎች ተከፋፍሎ ትግሉ እንደሚቀጥል አስታውቀው የእንቅስቃሴው ምዕራፍ 1 ለህዝብና
ለባለሙያው እንግልት መቀነስ ተብሎ በዚህ መልኩ ወደ ምዕራፍ 2 ተሸጋግሯል ሲሉ አስታውቀዋል። የኢትዮጵያ ጤና ባለሙያዎች ቦርድ ለቆራጥና ተቋማዊ አመራር ምስጋና እንጂ ወቀሳ አይገባቸውም፣ ምክንያቱም እነሱ ያለ ጤና ባለሙያ ድጋፍ ትግላቸው ፍሬ አያፈራም በማለት እኛስ እነሱ በሰጡን አቅጣጫ እየተንቀሳቀስን ነበር። የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አባላት ለቆራጥና ተቋማዊ አመራር ምስጋና እንጂ ወቀሳ አይገባቸውም በማለት ክፍፍል ለመፍጠርና በአንድ ላይ እንዳይቆም የሚደረጉ ጥረቶችን ተቃውመዋል። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ ከተለያዩ ኤምባሲዎች የውይይት ጥሪ እንደቀረበለት ታውቋል። በደረሳቸው መረጃ መሰረት በኢትዮጵያ ከሚገኙ አብዛኛው ዓለም አቀፍ ኤምባሲዎች ከተውጣጡ ተወካዮች ጋር የኢትዮጵያ ጤና ባለሙያዎች ንቅናቄ ተወካዮች በቅርቡ እንደሚወያዩ አስታውቀዋል። ትግሉ በማያቋርጥ ሁኔታ እንደሚቀጥል፣ ብርቱ ውይይት እንደሚደረግም፣ ተደራጅቶ መታገል ውጤት እንደሚያመጣም ዛሬም ጥሪ እየቀረበ ይገኛል። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች ንቅናቄ የምዕራፍ 1 ትግላችን ተጠናቋል በማለት ዛሬ መግለጫ ያወጣ ሲሆን ስራችን የተጀመረው ፍትህ አግኝተን ያልተስተካከሉ የስራ ሁኔታዎች ተስተካክለውና የስራ ጫና ቀሎን ሳይሆን ለህዝባችን ለቃል ኪዳናችን ታማኝ ስለሆነን እንዲሁም ለቅድመ ድርድር ያቀረብናቸው ጥያቄዎችን በከፊል ስለተሟሉ በተለይም የታሰሩ ባልደረቦቻችን እንዲፈቱ ከተደረገ በኋላ ነው። ውድ ባልደረቦቻችን በአንድነት ለቆማችሁ የስራ ማቆም አድማውን ለተቀላቀላችሁ፣ ድምጻችንን ላሰማችሁ፣ ለትክክለኛው ነገር በመቆማችሁ እንግልት ጫናና ስር ለደረሰባችሁ የጤና ባለሙያዎች ሁሉ ትልቅ አክብሮትና ከልብ የመነጨ ምስጋና አለን በማለት ትግሉ እንደሚቀጥል አስታውቀው በቅድመ ሁኔታ ወደ ስራቸው ተመልሰዋል። ይህ በእንዲህ እንዳለ አገዛዙ የጤና ባለሙያዎችን ጥያቄ በጉልበት ለማፈን የሞከረ ቢሆንም የአውሮፓ ሀገራት በኢትዮጵያ የጤና ዘርፍ ላይ የሚያደርጉትን ድጋፍ ሙሉ ለሙሉ ማቋረጣቸው ታውቋል። አሜሪካን ጨምሮ መላው የአውሮፓ ሀገራት ለረጅም ዓመታት በኢትዮጵያ የጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ ማቋረጣቸውን የተባበሩት መንግስታት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ዛሬ አገር ቤት ላለ ሬዲዮ ጣቢያ ተናግረዋል። አሜሪካን ጨምሮ መላው የአውሮፓ ሀገራት በድንገት በጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ ለሙሉ መቋረጡ ችግሩን ይበልጡ ስብስብ ሊያደርገው እንደሚችል ኃላፊው አስታውቀዋል። ኢትዮጵያ ለረጅም ዓመታት በጤናው ዘርፍ ላይ 1/3ኛውን ድጋፍ ከለጋሽ ሀገራት ስታገኝ እንደነበር አስታውሰው ይህ ድጋፍ መቋረጥ በጤናው ዘርፍ ላይ አሉታዊ ጫና እንደሚያሳድር መንግስት ከግንዛቤ ውስጥ በማስገባት ጥንቃቄ ሊያደርግ ይገባል ሲሉ ለአሃዱ ሬዲዮ መናገራቸው ታውቋል። ይህ በእንዲህ እንዳለ አገዛዙ በጤናው ዘርፍ የሚመጡ ድጎማዎችን ለሰራዊት ማሰልጠኛ፣ ለባለስልጣናት ጥቅም በማዋል የጤናው ዘርፍ ላይ ከፍተኛ ጉዳት ማድረሱን የኢትዮጵያ ጤና ባለሙያዎች የስራ ማቆም አድማ እንቅስቃሴን ተከትሎ በተግባር መረጋገጡን በተደጋጋሚ ሲጠቀስ ቆይቷል። በአሜሪካ በሚገኙ የተለያዩ ከተሞች በትላንትናው ዕለት የፕሬዝዳንት ዶናልድ ትራምፕን አስተዳደር በመቃወም ታላቅ ሰላማዊ ሰልፍ አደረጉ። የተቃውሞ ሰልፉም የተዘጋጀው ንጉስ አያሻንም ኖኪንግ በተባለ ቡድን አማካኝነትም ሲሆን ሰልፉም የተካሄደባቸው ዶናልድ ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወምና 79ኛው ልደት በዓላቸውን በመመልከት እንደሆነም ተመልክቷል። ይህ ሰልፍ የተካሄደው በሎስ አንጀለስና በሌሎችም አካባቢዎች የፕሬዝዳንት ዶናልድ ትራምፕ የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላም ሲሆን የህግ አውጪዎችም የሰራተኞች ማህበራት መሪዎችና የማህበራዊ አንቂዎች በኒውዮርክ፣ በፊላዴልፊያ፣ በሂውስተን ጨምሮ የአሜሪካ ሰንደቅ ዓላማና የዶናልድ ትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚ ሰልፈኞችም ንግግርም አድርገዋል። በትላንትናው አመሻሽ ላይ የተካሄደውን ወታደራዊ ትርኢት የፕሬዝዳንት ትራምፕ 79ኛው ልደት በዓል አስታኩም ሲሆን የአሜሪካም ጦር ሰራዊትም 250ኛ ዓመቱን ለማክበር ነውም ተብሏል። ዶናልድ ትራምፕም ትርኢቱን በመቃወም የሚካሄድ ማንኛውም ሰልፍም ከባድ እርምጃ እንደሚጠብቀው መዛታቸውን መዘገባችን ይታወሳል። አስተባባሪዎቹ በሚሊዮን የሚቆጠሩ ተሳታፊዎች የተሳተፉበት በመቶዎች የሚቆጠሩ የተቃውሞ ሰልፎችን ማካሄዳቸውን የተናገሩ ሲሆን ተቃዋሚ ሰልፈኞቹ በፊላዴልፊያ በላቭ ፓርክ በመሰባሰብ ተቃውሟቸውንም አሰምተዋል። የ61 ዓመቷ ነርስም ካረን ባትሬንስ ለአሶሲኤትድ ፕሬስም ዲሞክራሲያችንን መከላከል እንዳለብን ይሰማኛልም ብለዋል። ዶናልድ ትራምፕ በህዝብ ጤና ተቋማት ላይ ያደረጉትን የሰራተኞች ቅነሳም በሰልፉ ላይ እንዲሳተፉም ካደረጋቸው ምክንያት መካከል አንዷ መሆኑን ካትሪን ተናግረዋል። ከፍተኛ የተቃውሞ ሰልፍም ተሳታፊ ከታየባቸው አንዱ የሎስ አንጀለስ ከተማ ሲሆን በከተማው አስተዳደሮችና የህግ አስከባሪዎችም የህጋዊ ሰነድ አልባም ስደተኞችን አፈሳን በመቃወም በተከታታይ የተቃውሞ ሰልፍ መካሄዳቸውና የተለያዩ ውድመት መድረሳቸውን ተከታትሎ በጥንቃቄ የተካሄደ እንደነበረም ተመልክቷል። ዶናልድ ትራምፕም ከሳምንት በፊት ምንም እንኳን አስተዳዳሪውን ጋቪን ኒውሰምና የአካባቢው ባለስልጣናትን ባይፈልጉም በግዛቲቱ ብሔራዊ ዘብ አሰማርተዋል። በትላንትናው ዕለትም የብራውን ብሪትስም የሲቪል ማህበራት ቡድን አባል የሆኑት ጆሲ አስቴላ በሎስ አንጀለስ ለመገናኛ ብዙሃን እንደተናገሩት ወደ ተቃውሞ ሰልፍም የወጡት ምክንያት
ምክንያት የስደተኞች ጉዳይ እንደሆነም ገልጸዋል። ጨካኝ ብቻም ሳይሆን በክፋት የተሞላ ነው፣ ቤተሰብ መለያየትም የአሜሪካ ባህሪ አይደለም ሲሉም አውግዘዋል። ዶናልድ ትራምፕ በድጋሚ ከተመረጡ በኋላም ከፍተኛ የተቃውሞ ሰልፎች ቢካሄዱም የህዝብ አስተያየት ግን ስደተኛ ፖሊሲያቸው በስፋትም ተወዳጅነት እንዳለው ያሳያል። ንጉስ አንፈልግም በሚል መሪ ቃል አደባባይ የወጡትም ተቃውሞችም ትራምፕ በሁለተኛው የስልጣን ዘመናቸው የፕሬዝዳንትም የስልጣን ገደብም አልፈዋል የሚሉ ትችትም አስከትሎባቸዋል። በወታደራዊ ትርኢት ላይ በሺዎች የሚቆጠር የደንብ ልብስ የለበሱ የአሜሪካ ወታደሮች፣ ታንኮችና ወታደራዊ ተሽከርካሪዎች በወታደራዊ ባንድም ታጅበው ሲያልፉ ፕሬዝዳንቱም ተነስተው ወታደራዊ ሰላምታም ሰጥተዋል። ፕሬዝዳንቱም የአገሪቱ ጦርም ለሰጠው አገልግሎት ባደረጉት አጭር ንግግርም አመስግነዋል። ክለውም ወታደሮቻችን ተስፋ አይቆርጡም፣ አይማረኩም፣ እንዲሁም በጭራሽ አይቋርጡም፣ ይዋጋሉ፣ ያሸንፋሉ ብለዋል። በትላንትናው ዕለት የተካሄደውን ወታደራዊ ሰልፍን በተመለከተም ከ10 አሜሪካውያን 6ቱም አስፈላጊ አልነበረም፣ የግብር ከፋዩን ገንዘብ የሚያራቁት ነው ሲሉም ተችተውታል። አሶሲኤትድ ፕሬስም ካሰባሰበው የህዝብ ዳሰሳም 78% አስተያየት ሰጪዎች ለወታደራዊ ሰልፍ ድጋፍም ወይም ተቃውሞ ከመስጠትም ተቆጥበዋል። ዕለቱን በማስመልከት ወታደራዊ ተሽከርካሪዎች በዋሽንግተን ጎዳናዎች ላይ ትርኢትን ያሳዩ ሲሆን 21 ጊዜ መድፍም ተተኩሷል። አጭር ንግግር ያደረጉት ዶናልድ ትራምፕ ሁሉም አገራት የድል ቀናቸውን እንደሚያከብሩ አሜሪካም እንዲሁ አድርገዋለችም ብለዋል። በአማራነታቸው ታስረው ከሚሰቃዩት የፖለቲካ እስረኞች መካከል የአገዛዙ ተጽዕኖ ያለበት ችሎት ሰሞኑን የፈጠራ ክሱን መሰረት አድርጎ 6 ዓመት ከፈረደበት በኋላ አስከፊ ወደ ተባለው ዝዋይ እስር ቤት መዛወሩ ተገለጸ። በፖለቲካ ውሳኔና ጫና እየተፈረደባቸው ካሉ የአማራ ብሔር ተወላጅ የፖለቲካ እስረኞች መካከል አንዱ የሆነው አስማራ ወረቀት 6 ዓመት በአገዛዙ ቁጥጥር ስር ባለው ችሎት በተፈረደበት በሁለተኛ ቀኑ አስከፊ ወደ ሆነው ወደ ዝዋይ ማረሚያ ቤት መወሰዱን ፍርዱም ሆነ ጭነቱ የተቋማቱን የፖለቲካ መሳሪያነት ብቻ ሳይሆን ያገዛዙን ጸረ አማራነት በግልጽ ያሳየ እርምጃ መሆኑን ሂደቱን የተከታተሉ መናገራቸውን መሰረት አድርጎ አውሎክሰን አንድነት በላከው ዘገባ ጠቅሷል። በስር ላይ ካሉት የፖለቲካ እስረኞች መካከል አስማራ ወረቀት ሰኔ 5 ቀን 2017 ዓ.ም በአገዛዙ የፈጠራ የሽብር ወንጀል 6 ዓመት የተፈረደበት ሲሆን ከፍርዱ በተጨማሪ የቂሊንጦ ማረሚያ ቤት ለሆዲድ ብልጽግና አገዛዝ የፖለቲካ ማጥያ መሳሪያነት እያገለገለ ስለመሆኑ በግልጽ የታየበት ፖለቲካዊ ፍርድ በተሰጠበት በሁለተኛ ቀኑ የበለጠ አስከፊ ወደ ሆነው ዝዋይ እስር ቤት መጫኑ በግፍ እስረኞች ላይ አገዛዙ በተለያየ መንገድ እያሳደረ ያለው ጫና አጠናክሮ መቀጠሉ ማሳያ መሆኑን ታዛቢዎች መናገራቸውን አውሎክሰን አንድነት በዚሁ ዘገባ ጠቅሷል። ፍርድም ሆነ ወደ ዝዋይ እስር ቤት የማጋዙ እርምጃ የማረሚያ ቤት የተባሉት ተቋማትን የፖለቲካ መሳሪያ ሆነው ማገልገል ብቻ ሳይሆን ያገዛዙ ጸረ አማራነት በግልጽ ያሳየ እርምጃ መሆኑን ጠቅሶ አገዛዙ በሚዘወረው ፍርድ ቤት በሚፈልገው መልኩ ያስፈርዳል። በተፈረደባቸው በማግስቱ አስጠርቶ በሁለተኛ ቀኑ የበለጠ አስከፊ ወደ ሆነው ዝዋይ እስር ቤት ትዕዛዝ ያስተላልፋል። ጸረ አማራ የጥላቻ ተልኮም ሳይሸራረፍ መፈጸሙን ያረጋግጣል በማለት ፋኖ ደጋፊ ነህ በሚል የፈጠራ ወንጀላ ተይዘው በፖለቲካ ውሳኔ የተፈረደባቸው የአማራ ብሔር ተወላጆች ቤተሰቦቻቸውን እንኳን በቅጡ ሳይሰናበቱ በጥድፊያ ቤተሰብ ሊጠይቃቸው የማይችልበት ሩቅ ቦታ ላይ አስከፊ ወደ ሆነው ዝዋይ እስር ቤት መዛወራቸውን በሌሎች የፖለቲካ እስረኞች ላይ ስጋት የፈጠረ እርምጃ መሆኑ ተገልጿል። ከፍተኛ አስተዳደር በደል የሚፈጸምበት በቂ ውሃ የሌለበትና ምግብ ማቅረብ የሚችል የሚጠይቅ ቤተሰብ ወደማይገኝበት አስከፊ የዝዋይ እስር ቤት ከዚህ ቀደም የአማራ ብሔር ፖለቲካ እስረኞች በተመሳሳይ መዛወራቸውን ያስታወሰው ዘገባ ሌሎች እስረኞች ግን ተፈርዶባቸው እንኳን ከ2 ዓመት በላይ ሆኗቸው ወደ ዝዋይ ማረሚያ ቤት እንደማይሄዱ በርካታ እስረኞች ባሉበት የቂሊንጦ ማጎሪያ ቤት አድሏዊ አሰራር ብሎም ያገዛዙ በተለየ መንገድ የአማራ የፖለቲካ እስረኞች ላይ ያለውን ጥላቻ ጭምር በአስተዳደር ውሳኔ ስም እያስፈጸመ የሚገኝ መሆኑን ከእርምጃው መረዳታቸውን ታዛቢዎችን ጠቅሶ ይኸው ዘገባ አመልክቷል። ክፉ ያገዛዙ ሰዎች የሚባሉት ደስታቸው የሚመነጨው ለሰው ልጅ መልካም ነገር ከመስራት ሳይሆን በእርግጥም ክፉ ድርጊትና ምግባራቸው በሌሎች ላይ ከፈጸሙ በኋላ በተገዢዎች ላይ የሚደርሰውን አካላዊና ስነ ልቦናዊ ጥቃት ተከትሎ ከሚመጣ ስቃይ መሆኑን እርምጃቸው ያሳያል ያለው ዘገባ እንዲህ አይነት በደል በአማራ ብሔር ተወላጁ የፖለቲካ እስረኛ አስማራ ወረቀት ብቻ ሳይሆን ከ2 ዓመት የግፍ እስር ቆይታ በኋላ አገዛዙ በአማራ ላይ ያለውን ጥላቻ በግልጽ ያሳየ ፖለቲካዊ ፍርድ መጋቢት 23 ቀን 2017 ባስወሰነባቸው በእነ አምላክ ምሳሌ መዝገብም በተከሰሱ አማራዎች ላይ ተመሳሳይ እርምጃ መውሰዱና ወደ ዝዋይ እንዳጋዛቸው ማስታውሷል። በተመሳሳይ የሽብር ውንጀላ ገና መሰናዳት በሚል ክስ ከ4 ዓመት እስከ 6 ዓመት ድረስ የተፈረደባቸውን የአማራ ብሔር ተወላጅ የፖለቲካ እስረኞችን በስም በዘገባው ዘርዝረዋል። ከነዚህ መካከል ገላን በተባለው ኦሮሚያ ክልል በሚገኘው እስር ቤት ውስጥ ከፌዴራል ፖሊስ ተወስደው በማንነታቸው ሳቢያ ከፍተኛ ስቃይ የተፈጸመባቸው ኤርሚያስ መኩሪያ ጓንጉል፣ ጌጡ አመኑ ነጋ፣ መላክ ምሳሌ መንግስቱ፣ ይልማ በዛብህ አስማማው፣ ጌጤ አመኑ ነጋ፣ አወ
አወቀ ስንሻው ከበደን ጨምሮ 11 የፖለቲካ እስረኞች በተመሳሳይ ቤተሰብ ሳይሰናበቱ አገዛዙ የሰጠባቸውን ፖለቲካዊ ፍርድ ተከትሎ በሶስተኛ ቀናቸው ወደ ዝዋይ ተግዘው እንደነበር ይሄው ዘገባ አስታውሷል። የኦሮሞ ብልጽግና ፓርቲ ሲዳማን ለመጠቅለል በተለይም ሐዋሳን ከተማ ወደ ኦሮሚያ ለማካተት እርምጃ ጀምሯል በሚባልበት በዚህ ወቅት ሌላ የሲዳማ ባለስልጣን ከሀገር እንዳይወጡ መከልከላቸው ታውቋል። ሰሞኑን ከሙስና ጋር በተያያዘ ሲሳደድ የነበረው የሲዳማ ባለስልጣን ጭምር የኦሮሚያ ክልልን መስፋፋት እርምጃዎች ከሚቃወሙ ባለስልጣናት መካከልና ስልጣኑን አላግባብ የሚጠቀምና በሙስና የሚያስጠረጥረው ብዙ ጉዳይ ቢኖርም ዋናው የፖለቲካ ተቃርኖ ውጤቱ የኦሮሚያ ክልል የመስፋፋት እርምጃ አካል መሆኑን የሚጠቅሱ መረጃዎች ይወጡ ሲሆን ሌላው የሲዳማ ክልል ብልጽግና ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ከትላንት በስቲያ አርብ ምሽት ከሀገር ለመውጣት ቦሌ አውሮፕላን ማረፊያ ሲደርሱ የደህንነት ሰዎች ጥያቄ ካቀረቡለት በኋላ በመጨረሻ ሰዓት ከሀገር እንዳይወጣ ክልከላ እንደተደረገበት ለማወቅ ተችሏል። ክልከላ የተደረገብኝ ምክንያት ለምንድን ነው ብሎ ቢጠይቅ አርፈ ወደ ቤት ሂድ የሚል ምላሽ እንደተሰጠው የሚጠቅሱ መረጃዎች ይወጡ ሲሆን ወደ ሐዋሳ መመለሱን ለማወቅ ተችሏል። የገዢው ብልጽግና ፓርቲ አመራሮች እርስ በርስ የማይተማመኑበት ደረጃ ደርሷል የሚለውን መረጃ የሚያጠናክረው የሲዳማ ክልል ብልጽግና ጽህፈት ቤት ኃላፊ ከሀገር እንዳይወጣ መከልከል የተሰጠው ምክንያት ለማንም ሳያሳውቁ ወደ አሜሪካ ሊጓዙ ነበር የሚል መሆኑን ያገኘነው መረጃ ይገልጻል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ከኦሮሚያ ክልል ባለስልጣናት ጋር አልፎ አልፎ ግጭቶች ውስጥ መግባታቸውን የሚያስታውሱ ወገኖች ግለሰቡ በስልጣን አላግባብ ከመባለግ በተጨማሪ ለእስር የዳረገው ነገር የኦሮሚያ ክልል መስፋፋት በተለይም ሐዋሳ ለመጠቅለል ያላቸው ፍላጎት ከጊዜ ወደ ጊዜ እያደገ መምጣት ይቃወማሉ ከሚባሉት ባለስልጣናት አንዱ ሲሆን ወጣቶችን በጎን እያደራጀ ነው የሚል ክስም አስቀድሞ ይቀርብ እንደነበር ታውቋል። አቶ አለማየሁ በሙስናና በስልጣን መባለግ የተጠረጠረ ቢሆንም ሙስና የሌለበት ባለስልጣን በስልጣን ያልባለገ ባለስልጣን ባይኖርም ለእስር ያበቃው ግን የኦሮሚያ ክልልን የመስፋፋት አጀንዳዎች ከሚቃወሙት ወገን መሆኑን ከዚህ በተጨማሪ የክልሉ ፕሬዝዳንት አቶ ደስታ ሌዳሞም በተመሳሳይ በሙስና እንደሌሎቹ ባለስልጣናት የሚያስጠይቃቸው ጉዳይ ቢኖርም ከዚህ ኦሮሚያ ክልል መስፋፋት እርምጃ ጋር ከዚህ ቀደም በተለያዩ የውስጥ መድረኮች ተቃውሞና ቅሬታ ማቅረባቸውን ተከትሎ በተለይም የብልጽግና ፓርቲ ሁለተኛ ጉባኤ መክፈቻ ስነ ስርዓት ላይ ሱፍ ለብሳችሁ እንድትመጡ በሚል አብይ አህመድ ያስተላለፈውን ቀጭን ትዕዛዝ ከብልጽግና ጽህፈት ቤት ከደረሳቸው በኋላ የሲዳማን ባህል የሚያሳየውን ኮት ለብሰው መገኘታቸውን ተከትሎ በዕለቱ ከስብሰባ በኋላ ተግሳጽ እንደደረሳቸውና በማግስቱ ይህንኑ አውልቀው በሱፍ መገኘታቸውን የሚያስታውሱ ወገኖች በዘመቻ የሚደረግባቸው ቅስቀሳ ከሙስና ጋር ሳይሆን የኦሮሚያ ክልልን የመስፋፋት አጀንዳ ይቃወማሉ የተባሉ የሲዳማ ክልል ባለስልጣናት መሆናቸውን በሙስና ከሆነ የትኛውም ክልል ባለስልጣን በአሁኑ ወቅት ስልጣን ላይ ሊቆይ የሚችልበት እድል እንደሌለና በስልጣን መባለግም ሰላማዊ ሰዎችን ከመጨፍጨፍ ጨምሮ በህዝብ ላይ ጦርነት በማወጅ ግፍ እየፈጸመ ያለው አገዛዝ ለስልጣን ብልግናና ለሙስና ተቆርቋሪ ሆኖ እንዳልሆነ የሚጠቅሱ መረጃዎችና ቅሬታዎች ከሲዳማ ክልል ይወጡ ነው። የሲዳማ ክልል ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ለገዢው ብልጽግና ፓርቲ ታማኝ ሆኖ እሱም ህዝቡን ሲበድል ነበር ያሉት የመረጃ ምንጮቻችን፣ በተቃራኒው ግን የሲዳማ ማንነትን ለማዳከምና ሲዳማን ለመጠቅለል የሚደረጉ የኦሮሚያ ክልል ባለስልጣናት እርምጃዎችን በኦነግ ሸኔ ስም በተደጋጋሚ የሚደረጉ ትንኮሳዎችን በተመለከተ በግልጽ እርምት እርምጃ እንዲወሰድ ይጠይቁ ከነበሩ ባለስልጣናት መካከል እንደነበር የሚጠቅሱ መረጃዎች ወጥተዋል። ፈረንሳይ የቀድሞ ፕሬዝዳንቷ ኒኮላስ ሳርኮዚን የክብር ሜዳሊያቸው ገፈፈችም። እርምጃው ከሁለተኛ ዓለም ጦርነት ወዲህ የመጀመሪያው ነው ተብሏል። ውሳኔውን የአገሪቱ ፕሬዝዳንት ኢማኑኤል ማክሮን ተቃወሙት። ዛሬ ከፓሪስ የወጣው መረጃ እንደገለጸው ፈረንሳይን ከፈረንጆቹ 2007 እስከ 2012 የመሩት በብሔራዊ ምርጫም ተሸንፈው የተሰናበቱት ቀኝ ዘመሙ የቀድሞ ፕሬዝዳንቷ ኒኮላስ ሳርኮዚ በስልጣን ላይ በነበሩበት ወቅት ፈጽሟቸዋል በተባሉ የተለያዩ የሙስና ወንጀሎች ክሶች የተነሳ አገሪቱ ሰጥታቸው የነበረውን ብሔራዊ ክብር ሜዳሊያ ሌጎን ኦፍ ሆነር እንዲሰረዝም ተወስኗል። ካለፈው ዓመት ጀምሮ ከእስራት ውጪ በቤታቸው ሆነው በእግራቸው ላይ ልዩ የክትትል መሳሪያ ወይም ኤሌክትሮኒክስ ታግም የተገጠመላቸው ባለፈው ወር ይኸው ታግ የተነሳላቸው የ70 ዓመቱን ፕሬዝዳንት ሳርኮዚ የዳኞችን ውሳኔ ለማስቀየር ዳኞችን በጉቦ ደልለዋልም የሚል በይደር ላይ ያለ ክስም ቀርቦባቸዋል። በፈረንሳይ ሕግ አንድ ባለስልጣን ከአንድ ዓመት በላይ የሚታሰር ወይም ከታሰረ አገሪቱ የሰጠችው ብሔራዊ
ሜዳሊያም ይገፈፋል ይላል። የሙሳኔ ፈረንሳይ ለአንድ ዙር በመሩት ሳርኮዚ ላይ ተግባራዊ እንዲሆን የተወሰነ ሲሆን ፕሬዚዳንት ኤማኑኤል ማክሮን እና ጠበቃቸው ይህ እርምጃ የፈረንሳይን ብሔራዊ ክብር የሚያንቋሽሽ ነው በማለት ውሳኔውን ተቃውሞታል። በተለይ ፕሬዚዳንት ሳርኮዚም ክሱን ወደ አውሮፓ የሰብአዊ መብት ፍርድ ቤት ለማቅረብ በእንቅስቃሴ ላይ መሆናቸው ተመልክቷል። ይህ ብሔራዊ የክብር ሜዳሊያም ከዚህ ቀደም የተገፈፈባቸው የፈረንሳይ ከፍተኛ ባለስልጣን በሁለተኛው ዓለም ጦርነት ወቅት ከጀርመኑ አዶልፍ ሂትለር ጋር ተባብረዋል ወይ መገናል የተባሉት የቀድሞው የአንደኛው የዓለም ጦርነት የፈረንሳይ ብሔራዊ ጀግናና ጠቅላይ ሚኒስትር ፊሊፕስ ፓቴን መሆናቸው ታውቋል። ፈረንሳይ ከዚህ ቀደም ለሶሪያው የቀድሞ ፕሬዚዳንት ባሽር አልአሳድና የታዋቂው የፈረንሳይ ባይስክል ውድድር ወይም ቱር ደ ፍራንስ የሰባት ጊዜ አሸናፊ በኋላም በአደንዛዥ ሱስ የወደቀው ሌን አርምስትሮንግ ሰጥታ የነበረውን ብሔራዊ ሜዳሊያ መክፈፏ መረጃዎችም ይገልጻሉ። ሳርኮዚ በተናጥል በምረጡኝ ዘመቻ ወቅት ከቀድሞው ከሊቢያው አምባገነን መሪ መሐመድ ጋዳፊ ጉቦ ተቀበለዋል ተብለው የቀረበባቸውን ክስ በመጪው መስከረም ወር ብይን ያገኛሉም ተብሎ ይጠበቃል። አቃቢ ሕግም 7 ዓመት እንዲታሰሩም ጥሪ ያቀረበ ሲሆን ሳርኮዚ ግን ክሱን እያጣጣሉ ይገኛል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።